በትግራይ ክልል የሚካሄደው አስገዳጅ የወታደራዊ ምልመላ ሁኔታ ከቀን ወደ ቀን እየጨመረ መምጣቱን የተለያዩ የመረጃ ምንጮች አመልክተዋል። እነዚህ ሁኔታዎች ምን ይመስላሉ የሚለውን ከየአካባቢው ያገኘናቸው መረጃዎች ለእናንተ የምናቀርብ ይሆናል። በሌላ በኩል ደግሞ አንድ ታዋቂ ቲክቶከር በፖሊስ ቁጥጥር ስር መዋሉን ሰምተናል። የቲክቶከር ማን ነው የሚለውን አብረን የምናይ ይሆናል። ሰብስክራይብ አድርጋችሁን ተከታተሉን። የቪዲዮ ማየት ሲጀምሩ ላይክ ማድረጋችሁንም አትርሱ። አዳዲስ መረጃዎች እናቀርብላችኋለን። እንግዲህ ከወታደራዊ ምልመላ ጉዳዮች ስንጀምር በትግራይ ክልል የሚስተዋለው የወታደራዊ ምልመላ ሁኔታ ከቀን ወደ ቀን እየከፋ መምጣቱን የተለያዩ የመረጃ ምንጮች አመልክተዋል። ከተለያዩ አካባቢዎች እንግዲህ የሚደርሱን መረጃዎች አሉ። ለመነሻ ያክል ከዚህ ቀጥሎ አንድ ቪዲዮ እናሳያችኋለን። ይሄ የቪዲዮ በሽሬ ከተማ በግዳጅ የተመለመሉ ወጣቶች በመኪና ተጭነው ሲሄዱ የሚያሳይ ቪዲዮ ነው። እሱን ተከታትላችሁ ስትመለሱ ሌሎች ጉዳዮችን እንመለከታለን። እንግዲህ በምስሉ ላይ እንደተመለከታችሁት ያው በየአካባቢው ወጣቶች ለወታደራዊ ምልመላ ሰለባ እየሆኑ እንደሚገኙ ነው የሚሰማው የሚወራው። መረጃዎች እንግዲህ እንደሚያመለክቱት ከሆነ በተለያዩ የክልል ከተሞች የትግራይ ክልል ከተሞች የወታደራዊ ምልመላ ሁኔታ ከቀን ወደ ቀን እየጨመረ መጥቷል። ግንቦት 30 ትምህርት የ2018 የትምህርት ዘመንን ስለሚያበቃ ይሄም ተደራርቦ በወላጆችና በተለያዩ ሰዎች ዘንድ ስጋት ፈጥሯል። ልጆቻችን ወዴት ይሄዱ ይሆን የሚል ማለት ነው። ከዚህ ከወደ መረጃዎች ከማለፋችን በፊት አንድ የፈረንሳይ የጥናት ምርምር ተቋም የሰራውን ጥናት ተኮር መጽሐፍ ነበር። መቀሌ ስቶሪስ ይባላል። ጉግል አድርጋችሁ ማግኘት ትችላላችሁ። እዛ መጽሐፍ ላይ የመጀመሪያው ምዕራፍ ጦርነት ነበር ከጥቅምት 2013 እስከ ሰኔ 2013። ከዛ የፌዴራል መንግስት ከወጣም በኋላም እንደዚህ በተከታታይ ቀጥሎ ነበር እና በሁለተኛው ዙር ላይ ወጣቶች ለግዳጅ ምልመላ ላለመዳረግ ሲሉ በየመኖሪያ ቤታቸው በየጫካው በየዱሩ ራሳቸውን ለመሰወር ተገደው እንደነበረ በዛ መጽሐፍ ውስጥ የተካተቱ ተራኪዎች ወይም እውነቱን የሚናገሩ ሰዎች ይመሰክራሉ። ያን ታሪክ ነው እንግዲህ የአሁኑ ሁኔታ ደገመ እየተባለ የሚገኘው። ወደ መረጃዎቹ እንለፍ። እንደመነሻ ካስጨበጥናችሁ እንግዲህ ወደ አብይ አዲ ከተማ እናመራለን። እንግዲህ በአብይ አዲ ከተማ ይህ የወታደራዊ ምልመላ እንግዲህ በእጅጉ ተስፋፍቶ እንደሚገኝ መረጃዎች ያመለክታሉ። በተለይም እንዳ አባጊባ በተባለው አካባቢ መጠነ ሰፊ ወታደራዊ ምልመላ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑ ተገልጿል። እንግዲህ ከአብይ አዲ ከተማ እንግዲህ መነሻቸውን ያደረጉ የተለያዩ የጸጥታ ኃይሎች ወደዚህ እንዳ አባጊባ ወደ ተሰኘው አካባቢ በመሄድ ሰፊ በዘመቻ መልኩስ መጠነ ሰፊ ወታደራዊ ምልመላ እያከናወኑ እንደሚገኙ የመረጃ ምንጮቻችን ገልጸዋል። ይህ እንግዲህ ይህ ቡድን ወታደራዊ ምልመላውን የሚከውነው ቡድን በውስጡ አርሚ 60 እናም የክልሉ ፖሊስ እና ሚሊሻ አባላትን የያዘ ኃይል ሲሆን
በሶስት ምድብ በመከፋፈል ነው ይህን ወታደራዊ ምልመላ እያከናወኑ ያሉት። እናም ወደ የወርቅ ማዕድን ወደሚወጣበት አካባቢ ነው ያመሩት። የወርቅ ማዕድን እንደ አባጊባ የሚባል ነው። የወርቅ ማዕድን ይወጣበታል ይህ አካባቢ ይባላል። ወርቅ በስፋት የሚገኝበት አካባቢ እንደሆነ ነው የሚነገረው። በዚያ አካባቢ የሚንቀሳቀሱ ሰዎች ወይም ወጣቶችን ለግዳጅ ወታደራዊ ምልመላ እንግዲህ እየተዳረጉ እንደሚገኙ ነው ለማወቅ የተቻለው። ገና ማይተመለስም ላስማ واي ترى نقول لا يلو خل مسرح زيننا شاكرم ديال በተጨማሪም ደግሞ 100 የሚሆኑ ታጣቂዎች እንግዲህ በባቢ አዲ ስቴዲየም አድርገው ወደዚህ ቦታ እየተንቀሳቀሱ እንደነበረና ይህን ኃይል ተቀላቅለው ወታደራዊ ምልመላ ሲያከናውኑ እንደነበረ የመረጃ ምንጮች አመልክተዋል። ተንቀሳቃሽ ምስሎችም አሉ። በየመሃሉ እንግዲህ እናሳያችሁ ይሆናል። ይህንን ወታደራዊ ምልመላ በማንቀሳቀስ ረገድ እንግዲህ በዋናነት የሚመሩና የሚያስተባብሩ ከፍተኛ አመራሮች እንዳሉ የመረጃ ምንጮች ያመለክታሉ። እነዚህም ደግሞ የፖሊስ አዛዥ የሆኑት አቶ ኪሮስ አየለ፣ ምክትል አዛዣቸው በሪሁ አማረ፣ ከዚህ ቀደም የሚሊሻ ጽሕፈት ቤት ኃላፊ የነበሩት ወላይ ገብረመድህን፣ የከተማ ጸጥታ ዘርፍ ኃላፊ የነበሩት ገብረስላሴ ገብረ ሕይወት፣ የሚሊሻ ጽሕፈት ቤት ተወካይ የሆኑት መመር ሲዱ፣ የጸጥታ ክትትል በመዋቅር ውስጥ የሚሰሩት ተክለ ብርሃን ገብረ ኪሮስ እና እንዲሁም ሀጎስ የተባሉ አንድ በዚሁ በተመሳሳይ ዘርፍ የጸጥታ ክትትል ዘርፍ ውስጥ የሚሰሩ ሰው እንደሚገኙበት ተነግሯል። እንግዲህ በዚህ የተነሳ በዚህ ወታደራዊ አስገዳጅ ወታደራዊ ምልመላ የተነሳ እንግዲህ በተንቤን ዞን እና በአዊ አዲ ከተማ የሚገኙ ወጣቶች ከዚህ ቀደም ተዋግተው ወደ መደበኛ ህይወታቸው የተመለሱ ታጋዮች እና መላው ህዝብ ይህ ሁኔታ በእጅጉ ስጋት እንደፈጠረባቸው ነው እየተነገረ ያለው። ወዴት ያመራል ወደፊት ከወራትም በኋላም ከቀናትም በኋላም ከዚህ ቀደም ያየነውን ስቃይ እና ይሆን የሚል ስጋት እየተስተዋለ መሆኑ ነው የመረጃ ምንጮች የሚያመለክቱት። ወደ ራማ አዲ አርባተ ስናመራ በዛም አካባቢ ወታደራዊ ምልመላ እየተካሄደ መሆኑን የተነገረው። የራማ አዲ አርባተ አስተዳዳሪ የሆኑት አብርሃም ላይ ገብረ መድህን እንግዲህ በጉልበት ወይም በጸጥታ መዋቅራቸው አማካኝነት ወጣቶችን ለከፍተኛ ወታደራዊ ምልመላ ለግዳጅ ወታደራዊ ምልመላ እየዳረጉ ነው የሚል መረጃ ነው ከስፍራው የተገኘው። በፖሊስ እንግዲህ ወጣቶቹ ለወታደራዊ ምልመላ ተዳርገው በሁለት ኤፍኤስአር የጭነት መኪኖች ተጭነው በዛሬው ዕለት መዳረሻቸው ወዳልታወቀ ቦታ መወሰዳቸውን የመረጃ ምንጮች አመልክተዋል። እንግዲህ ይህ ሁኔታ በተለያዩ ቦታዎች የፈጠረው ስጋት ጦርነት ይቀሰቀስ ይሆን የሚለውን ሁኔታ በሰፊው እንዲናፈስ አድርጎታል። ወጣቶች ወዳገኙበት አካባቢ እንዲሸሹ ከክልሉም እንዲወጡ ምክንያት እየሆነ ይገኛል።
የክልሉ ሚዲያዎች በተለይም ድምጽ ወያነ ቴሌቪዥን ጣቢያ ስለ ክልሉ የጸጥታ መዋቅር ቲዲኤፍ ተብሎ ስለሚጠራው ወይም የትግራይ መከላከያ ኃይል ተብሎ ስለሚጠራው ታጣቂ መዋቅር የተለያዩ ዘገባዎችን እና በወትሮ ዝግጁነት ላይ ይገኛል የሚለው አይነት መልእክቶችን በፌስቡክም በመደበኛ የቴሌቪዥን ስርጭቱ ላይ የተሰራጩ እንደሚገኙ ለመከታተል ችለናል። ይህ ሁኔታ እንግዲህ ወዴት እንደሚያመራ እንግዲህ አብረን የምናየው ይሆናል። ከግንቦት 30 በኋላ የአስቸኳይ ጊዜ አዋጅ ይታወጃል ወይ የሚለውን ስጋትም እንደዚህ አይሎ ነው የሚገኘው በወላጆች ዘንድ። በተለይም በትግራይ በሚገኙ አንዳንድ የግል ትምህርት ቤቶች የማጠቃለያ ፈተና ግንቦት 21 ጀምሮ እንዲሰጥና ግንቦት 30 ላይ የአጠቃላይ ትምህርት የመማር ማስተማር ሂደቱን እንደሚቆም ለወላጆች በተላለፉ የጥሪ ወረቀቶች ላይ መነበቡን እንግዲህ እኛም ካገኘናቸው መረጃዎች አንጻር ተመልክተናል። የተፈጠሩ ስጋቶች ወዴት ያመሩ ይሆን የሚለውን አብረን የምንመለከተው ይሆናል። ሰብስክራይብ ማድረጋችሁን አትርሱ። አሁን ወደ ፕሮፌሰር ክንደያ ገብረሕይወት እናመራለን። ስለ ትምህርት ጉዳይ ካነሳን አይቀር እንግዲህ እሳቸው በፌስቡክ ገጻቸው ላይ ያሰፈሩት አንድ ሀሳብ ነበር። እንግዲህ በትግራይ የትምህርት መቋረጥን በተመለከተ በፌስቡክ ገጻቸው ላይ አስፍረዋል አንድ መልእክት። እሳቸው ያሰፈሩት መልእክት እንግዲህ ከዚህ እንደሚከተለው ይነበባል። ይቅርታ ስለ ድምጻችን። በየሸለቆው እና በየበረሃው ትምህርትን ያስቀጥል የነበረ ድርጅት ህወሓት ማለት ነው። አሁን በአንጻሩ ራሱ የችግሩ ምንጭና ፈጣሪ በመሆን ለሚያቀጣጥለው ጦርነትና የጦርነት ወሬ ትምህርት አቋርጣለሁ እያለ ይገኛል። የሚገርመው ነገር ከሳምንታት በፊት የፕሪቶሪያ ስምምነት ፈርሷል። የተንጠለጠለውን ወይም የዘገየውን ወይም ውዝፍ የነበረውን መንግስት ወደ ቀድሞ ቦታው መልሻለሁ አላለም ነበር እንዴ? ለመሆኑ መንግስት ምንድነው የሚወስነው? ማቋረጥ ምንም እንኳ አሁን ያለውን ችግር ተቋቁሞ ተማሪዎችን አረጋግቶ ማስቀጠል ቢቻልም፣ ነገር ግን አሁን ካለው የወጣቶች የግዳጅ ምልመላ መነቃቃት አንጻር ምክንያቱ ግልጽ ይመስላል። ስለዚህ ተማሪዎችና መምህራን ራሳችሁን ጠብቁ፣ ወላጆችን ልጆቻችሁን ተከታተሉ። ያለፈው ይበቃል። መፍትሄው መወያየት ወይም እርስ በርስ መነጋገር ነው። አሁን በጦርነት የሚረጋገጥ የትግራይ ጥቅምም ሆነ ህልውና የለም በማለት እንግዲህ ሀሳባቸውን አጋርተዋል። በርካታ የትግራይ ተወላጆች በፌስቡክ ገጻቸው ላይ ታዋቂውን ጋዜጠኞች፣ አክቲቪስቶች ያለፈው ጦርነት ይበቃል፣ ያጣናቸው ወገኖቻችን በተለይም ወዳጅ ቤተሰቦቻችን ሁኔታ ስናስበው እጅግ በጣም ለአእምሯችን ያሳምመናል፣ ያለፈው ይበቃል እያሉ ሀሳባቸውን ሲጽፉ አይተናል። በሌላም በኩልም ደግሞ ይሄ ሁኔታ ገፍቶ መቀጠል አለበት በሚሉት ዘንድ ደግሞ የተለያዩ ሀሳቦች ሲገለጹ አይተናል። ይሄ ሁኔታ ወዴት ያመራል የሚለውን እንግዲህ አብረን የምናየው ይሆናል። ወደ የትግራይ ነጻነት ፓርቲ ወይም በትግርኛው ውድብ ናጽነት ትግራይ ስለሚባለው ፓርቲ ሁኔታ ወደ መመልከቱ እንገባለን። ሰብስክራይብ ማድረጋችሁን አትርሱ። አሁንም እንግዲህ ይሄ ፓርቲ በዋናነት በማን እየተመራ ነው የሚለው ሁኔታ ብዙዎችን ግር እያሰኘ ይገኛል። ዶክተር ደጀን መዝገቦ የፓርቲው ሊቀመንበር በአሁኑ ወቅት በአዲስ አበባ ከተማ ነው የሚገኙት። የለውጥ ፈላጊዎች እንቅስቃሴ ከዛም በመቀጠል ደግሞ የትግራይ የሰላምና የለውጥ ምክር ቤት ውስጥ አባል ሆኖ ታይተዋል። በየምስሉ በየተንቀሳቃሽ ምስሉ ታይተዋል። ያንን ተከትሎ እንግዲህ ይሄ ፓርቲ ምን ሁኔታ ላይ ይገኛል የሚል ጥያቄ በማህበራዊ ሚዲያ ተከታታዮች ዘንድ እየተነሳ ነበረ። ይህን ተከትሎ እንግዲህ የፓርቲው የስራ አስፈጻሚ አባል የሆኑት ዶክተር ገብረመድህን ሮማሃይ አስተያየታቸውን ገልጸዋል። እንግዲህ ዶክተር ገብረመድህን እንደገለጹት ከሆነ የፓርቲው ዓላማና ሕግ ደንብ የጣሰ አካሄድ ተከናውኗል ብለዋል። በዶክተር ደጀን መዝገቦ በኩል ይሄ ማለት ከተወሰኑ ደቂቃዎች በፊት እንደተናገር ነው የትግራይ የሰላምና የለውጥ ምክር ቤት የሚባለው ውስጥ ዶክተር ደጀን መዝገቦ ፓርቲያቸውን ወክለው አባል እንደሆኑ ነበረ መረጃዎች ሲሰራጩ የነበረው። ይህን ተከትሎ የፓርቲው ደጋፊዎች እና ጉዳዩን በቅርበት የሚከታተሉ አካላት ይህ ፓርቲ እንዴት ከነዚህ ከስምረት ከሌሎች አመራሮች ጋር እንዴት በጋራ ይሰራል? ይህ ከፓርቲው ዓላማና አካሄድ የተቃረነ ነው።
እቺ ግዛት አጼ በሆነችው ኢትዮጵያ ጨፍላቂ በሆነችው ሀገር እንዴት አባል ይሆናሉ የሚል ጥያቄ ነው ያነሱ የነበሩትና ለዚህም እንግዲህ ከፓርቲው የስራ አስፈጻሚ ኮሚቴ አባል ነው ይሄ ምላሽ የተሰጠው። እናም ከፓርቲያችን ዓላማ በተቃራኒ የተከናወነ ነገር ነው በማለት በዚህ እንቅስቃሴ ውስጥ የተሳተፉትን የፓርቲው ከፍተኛ አመራሮችን ዶክተር ደጀኔ መዝገቡን ጨምሮ ኮንነዋል ማለት ነው። እንግዲህ በዚህ አማካኝነት እንግዲህ ተቃውሞ እየቀረበ ነበረ። ይሄን እንግዲህ ተቃውሞ የቀረበው ዶክተር ገብረመድህን በፌስቡክ ገጻቸው ላይ ባሰፈሩት መልእክት ላይ ነበር። ነገር ግን የፓርቲውን ይፋዊ የፌስቡክ ገጽ እንግዲህ የያዙት ሰዎች ደግሞ በተቃራኒው አንድ ወቅታዊ መረጃ በሚል በፌስቡክ ገጹ ላይ እንግዲህ ለጥፈው ነበር። እዚህ ላይ እንግዲህ በፓርቲው ህገ ደንብ ላይ የሐሳብ ልዩነት እንደሚበረታታና ይሄንን ነጻነት ደግሞ መግለጽ ደግሞ መብት መሆኑን እንደሚደግፍ ተገልጿል። በዚህም ህገ ደንብ አንቀጽ 16 ላይ ማለት ነው። ነገር ግን አንቀጽ 19 ጨምሮ በተለያዩ አንቀጾች ይህ ህገ ደንብ እንደተገለጸው ይሄን የሐሳብ ልዩነትና ማበረታታት እንደሚቻል ቢያስታውቅም የድርጅታችንን እና የድርጅታችንን የውሳኔ አካሎች በመጣስ ይሄንንም ውሳኔ በመጣስ ህገ ደንብን በመርገጥ የተቀመጡትን ስልትና ስትራቴጂዎች በማኒፌስቶ እንግዲህ በመጣስ እንግዲህ የተለያዩ አይነት እንቅስቃሴዎች እየተደረጉ ይገኛል። እንግዲህ በዚሁ ምክንያት ከህወሓት ተቃዋሚ ከሆኑ ሰዎች ተቋማት ጋር ጥምረት መፈጠሩን የሚቃወሙ አካላት የፓርቲው የስራ አስፈጻሚ ኮሚቴ፣ ምክር ቤት የተለያዩ አይነት ስያሜዎችን በመስጠት እንግዲህ የወጡት መግለጫዎች እንግዲህ ከፓርቲያችን አቋም የተቃረኑ ናቸው ሲሉ እንግዲህ በዚህ የፌስቡክ ገጽ ላይ በተሰራጨው መረጃ ላይ እንግዲህ ለማወቅ ተችሏል። እንግዲህ ይህንን አካሄድ የኮሙኒስታዊ ማፊያ የኮሙኒስታዊ አስተሳሰብ የተጠናወታቸው ማፊያዎች ባህል በመሆኑ ተራ የስም ማጥፋት ናቸው በማለት እንግዲህ በእነዚህ መግለጫዎች እንዳትደናገሩ በማለት በዚህ የፌስቡክ ገጽ ላይ የወጣው መረጃ ወይም ወቅታዊ መረጃ አመላክቷል። በሁለቱ መካከል ያለው ሁኔታ ወዴት ያመራ ይሆን፣ ወደ ምርጫ ቦርድ አምርቶ የምርጫ ቦርድን ውሳኔ ፈልግ ይሆን የሚለውን አብረን የምናየው ይሆናል። በአጠቃላይ ግን ፓርቲው ለሁለት ተሰንጥቋል ለማለት የሚያስችል ሁኔታ ነው እየተመለከትን ያለ ነው። ይሄ ፓርቲ ብቻ አይደለም፣ ሌሎች ፓርቲዎችም ውዝግብ ውስጥ እንዳሉ የሚታወቅ ነው። ግማሹ መቀለ፣ ግማሹ አዲስ አበባ ሆኖ እንግዲህ ሁለቱም ጎራ ያለው ወገን በአንድ ፓርቲ ስም የሚጠራበት ሁኔታ የዛኛው አመራር የዚህኛው አመራር እየተባለ የሚጠራበት ሁኔታ ነው ያለውና ይሄ አዲስ ነገር አይደለም። በውድብ ናጽነት ትግራይ ወይም ደግሞ የትግራይ ነጻነት ፓርቲ ወይም ድርጅት በኩል የሚስተዋለው ነገር ግን የመጨረሻ ልባቱ ይመስላል የሚለውን አብረን የምናየው ይሆናል። ወደ መጨረሻ መረጃችን እናልፋለን። እንግዲህ ከኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ጉዳዮች ጋር በተገናኘ በቲክቶክ ላይ አስተያየቱን በመስጠት አቤል አቡና የተባለው ግለሰብ በፖሊስ ቁጥጥር ስር መዋሉን ቤተሰቦቹ መናገራቸውን አንድ አፍታ የተሰኘው የመገናኛ ብዙሃንን ዘግቧል። እንግዲህ በቁጥጥር ስር የዋለው ማምሻውኑ በዛሬው ዕለት እንደሆነም ለማወቅ ተችሏል። በቁጥጥር ስር ስለዋለበት ምክንያት የተገለጸ ነገር የለም። ከዚህ ቀደምም በተለያዩ ጊዜያት ለእስር ሲዳረግ እንደነበረ የምናስታውሰው ነው። በሚያቀርባቸው ነቀፌታ አዘል አስተያየቶቹ በእጅጉ ይታወቃል። የአሁኑ የእስር ምክንያት ምን እንደሆነ አብረን የምናየው ይሆናል። ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ አድርጉ፣ ቪዲዮአችንን ላይክ አድርጉ፣ ለሌሎች እንዲዳረስ ሼር አድርጉ። እናመሰግናለን። መልካም ጊዜ